አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። ጨካኝ ትውልድ ምናልባት አሁን የሴቲቱን የጆሮ ወርቅ ለመውሰድ አልወጣለት ካለ ከነጆሮዋ ቆርጦ የሚወስደው ነው የሚመስለኝ። እኔ እውነቴን ነው። በጣም ጨካኝ ምን ከነጆሮዋ ሰውን አግቶ ብር ካልሰጠው ገሎ የሚጥል አይደል የመጣ። በጣም አደገኛ ነው። አደገኛ ነው የአውሬ ዘመን። እግዚአብሔር ደግሞ የምነግራቸው የእግዚአብሔር ቤተሰቦች ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። የጊዜ ጉዳይ ብቻ ነው። አንድ በጣም ጨካኝ ንጉሥ ነበረ። ክርስቲያኖችን ሲያሰቃይ የነበረ ሰው፣ ክርስቲያኖችን ከአውሬ ጋር እያታገለ የሚስቅ ሰው ማለት ነው። ክርስቲያኖች ሲገረፉ ስጋቸው እየተቆረጠ ሲወርቅ ደስ የሚለው ሰው ነበር። በኋላ ክርስቲያኖችን ፈጅቶ ዘመነ ሰማዕታት ሲያልፍ ግን የሌላ ሀገር ንጉሥ መጥቶ ማርኮ እሱን ወስዶ ካልጋው ስር እንደ በሬ አስጎንብሶ አሳስሮ ያኛው ንጉሥ ወደ አልጋው ሲወጣ ያን ሰው እየረገጠ ነበር የሚወጣ። እንዲህ መሳቂያ አድርጎ ነበር። ቆዳውን ሁሉ ገፎት ነበረ። በሰው ለሚስቅ ሰው መሳቂያ የሚሆንበት ዘመን እግዚአብሔር ያመጣል። ለጨካኝ ሰው እግዚአብሔር ጨካኝ ሰው ያመጣል። እርግጠኛውን ይሁን። ርኅሩህ ሰው ግን በሥላሴ እጅ ተይዞ ዘመኑን ይፈጽማል። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ። ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት 2 ጾማለሁ። በሳምንት 2 ምን እላለሁ? አሁን ጸሎት ነው ሪፖርት ነው። ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲያደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይው ቀራጭም አለ። በሳምንት 2 ጾማለሁ፣ 10 አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ፣ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኝ። እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተ ክርስቲያን ጻድቅ ሆኖ ለመመለስ ያውቃል።